ምን ነው ልጅ ነኝ አበዛሽ? ልጅ ስለሆንኩኝ ነው። ለትዳር ደርሰሽ መስሎኝ ያገባሁሽ። ምን ነው ጡጦ ይሞላልኛልሽ? ሁሉም ነገር አንጻራዊ ነው ብዬ ነበር። ከኔ ጋር እድሜሽን እያነጻጸርሽ ከሆነ ወደሽ ፈቅደሽ ነው ያገባሽ። ወድጄ የገባሁት ግን ለባርነት አይደለም። አጥፍቻለሁ እኮ አጠፋሁ። አይዞሽ ምንም አትሆኝም። እሺ ተነሽ በቃ። አይ አልነሳም። ለምን? ይገሉኛል። ሸንቻለሁ። እዚሁ ይገሉኛል አይደል? ልጅ አላት ብለሽኛል። ሞታል መሰለኝ። ፎቶውን አላሳይሽም አለችኝ። ምን አይነት ነገር ነው ደግሞ? እኔ ሳልሽ ልብስ መቀየር ጀመርሽ? አውልቀው። ትዕዛዜን እያከበርሽ አይደለም። ኧረ አከብራለሁ። ብቻ አንቺ አባርርሻለሁ እንዳትዪ። ምን እንደሚፈጠር እንኳን መገመት አንችልም። እናማ ንብረቱን ወደ እኔ ያሽሽ። ንብረት? ሌላው ቢቀር ለምንወልደው ልጅ ንብረት ማስቀመጥ። አንቺ ቆይ ይሄን ከመቼ ጀምሮ ነው ማሰብ የጀመርሽው? አታስቢም እያልከኝ ነው? እኔ ብዙ ልጅ የምወድ አይነት ሰው መሆኔን ታውቂያለሽ። ልጅ ብንወልድም ከኔ የሚጠበቀው ማስተማርና ማብላት ማሳደግ ብቻ። በቃ አዎ፣ የራሱን ንብረት ራሱ ያፍራ። ቆይ ከልጅ የሚበልጥ ነገር አለ? አዎ፣ ከልጄ እኔ እበልጣለሁ። ልጄ ጋር ውሰደኝ። አልወስድሽም። እኔ ናፍቆኛል። አንተ አልናፍቅህም? ያንቺ ልጅ አይናፍቀኝም። ከዚህ እኮ አባቱ ነው። አይደለም ግን እኮ አባቱ ነው። ናቲ ደግሞ በጣም ይወደዋል። አሁን መጨረሻሽን ምን እንደማደርገው ነው ግራ ይገባኝ። አእምሮዬ እንዲያርፍ ፈልጋለሁ። ሞተች ተብሎ ሰው ሁሉ አምኗል አይደለም? እንዴት ነው የምናደርገው? ተቀበረች የተባለችበት ቦታ የእውነት እንቀብራታለን። እስኪ ሁሉንም ነገር ጊዜው ሲደርስ እናያለን። ሰሞኑን እመጣለሁ። ጥሩ እንዳልሽው ንብረቱ ወደ አንቺ መዞር አለበት። ኧረ ወሰንክ? በዙሪያ የማይሆን ነገር እያንዣበበ ነው። ምንድን ነው? ይሄ ሁሉ ዋጋ የከፈልኩት ለሱ አይደለም። መታወቂያሽን አዘጋጅ፣ ነገ እንጨርሳለን። በጣም የናፈቀኝ ሰው ሊመጣ ነው። ቆይ ማን ነው? ናቲ ይባላል። የገዙ ልጅ ለገዛኸኝ የሆነ ሰው ደውሎ ለጉዳይ እንደሚፈልገው ነግሮት ነበር። ገዛኸኝ ደግሞ እዛ ጋር አይመቸኝም ቢዚ ነኝ ሲለው በቃ እንደዛ ከሆነ እኔ ሰሞኑን እመጣለሁ ብሎት ነበር የሆነ ሰው። ያ ሰው ማን እንደሆነ አልገባንም ነበር፣ ግን ደግሞ በስተመጨረሻ ላይ ቤዛ ያ ሰው ማን እንደሆነ ተናግራለች ማለት ነው። ናቲ የሚባል ሰውና የገዛኸኝ ልጅ እንደሆነና እዛ ክፍል ውስጥ ታስራ ያለችው የገዛኸኝ የቀድሞ ሚስት ለሆነችው ሴት ልጄ ናቲ ብላ የምትጠራው ሰው እንደሆነ ቤዛ አሁን ተናግራለች ማለት ነው። እናም ደግሞ እሱ በመምጣቱ ራሱ በጣም ደስተኛ እንደሆነች ነው አሁን ላይ ለትሁት እየነገረቻት ያለችው ማለት ነው። ለምንድን ነው እሱ ናቲ በመምጣቱ እንደዚህ ደስተኛ የሆነችው? ቤዛንስ ምንድን ያስደስታት? እሷንስ ከናቲ ጋር የሚያገናኛት ነገር ምንድን ነው የሚለውን ነገር ስንጠይቅ ምናልባት ሊሆን የሚችለው እሷ ከናቲ ጋር ሌላ ግንኙነት ሊኖራት ይችላል ማለት ነው። ለዛም ነው ናቲ አሁን ሲመጣ እንደዚህ ደስተኛ የሆነችው። ወይ ደግሞ ናቲ ባይፈልጋትም እሷ ደግሞ ናቲ ለሌላ ነገር ትፈልገዋለች ማለት ነው። ወይ ደግሞ ታፈቅረዋለች፣ ወይ ደግሞ ለሌላ ጉዳይም ልትፈልገው ትችላለች ማለት ነው። ገዛኸኝ ደግሞ እዚህ ጋር ራሱ ላይ አንድ ቁማር እየተጫወተ ነው። ያ በስልክ ውስጥ እመጣለሁ ያለው ሰው የራሱ ልጅ እንደሆነ ስለሚያውቅ ነው ከመጣ ንብረቴን ይወስዳል፣ ያለውን ነገር እንዳለ ይወስዳል በሚል ነው እዚህ ጋር ቀደም ብላ ቤዛ የጠየቀችውን ነገር ያለውን ንብረት እንዳለ በእኔ ስም ማድረግ አለብህ የሚለውን ነገር መጀመሪያ ላይ ግን ያንን ነገር እንደማያደርግ ነግሯት ነበር። ግን ደግሞ ናቲ የሚባል ሰው ከደወለለት በኋላ አሁን ላይ ንብረቱን እንዳለ በሷ ስም ለማድረግ ይመስላል ማለት ነው። ይሄ ነገር ደግሞ ቤዛም በጣም አስደስቷታል። ያ ማለት ለገዛኸኝ የሆነ ያሰበችው ነገር አለ ማለት ነው። ከዚህ በፊትም ከጓደኞቿ ጋር ጊዜ አሳልፋ ሰክራ ወደ ቤት ስትመጣ ያ ቤት እንደሰለቻ ስታወራ ነበር። ያ ማለት አሁን ላይ ገዛኸኝ ያለውን ንብረት እንዳለ በሷ ስም ካደረገላት በኋላ ምናልባትም ገዛኸኝን ለማስወገድ ሌላ ሴራ ታሴራለች፣ ወይ ደግሞ ንብረቱን እንዳለ ሽጣ ዞር ልትልም ትችላለች ማለት ነው። በእርግጥ እዛ ክፍል ውስጥ ያለችው ዛሬ ለመጀመሪያ ጊዜ ስሟን የሰማናት አለሜ የምትባል የገዛኸኝ የቀድሞ ሚስት ንብረቱ የሷም እንደሆነ ትሁት አሁን ላይ ስትናገር ነበርና ግን ደግሞ ገዛኸኝና ቤዛ አንድ ላይ ሆኖ አለሜ የምትባለውን ሴት ማስወገድ መግደል እንደሚፈልጉ ነው አሁን ላይ እያወሩ ያሉ ማለት ነው።
ግን ደግሞ ናቲ ይሄንን ነገር ላያቅ ይችላል። ምናልባትም ገዛኸኝም ቀደም ብሎ ይሄንን ነገር ተናግሯል። ምናልባትም እሱ የሚያስበው እናቴ ቀደም ብላ ሞታለች ተቀብራለች የሚለውን ነገር ነው እሱ እያሰበ ያለው። ለዛም ነው ገዛኸኝ አሁን ላይ ሰው ሁሉ እኮ ሞታለች ብሎ ነው የሚያስበው። እናም ደግሞ የተቀበረችበትን ቦታ ሰው ሁሉ ያውቃል። ስለዚህ ለምን ገለናት? ተቀብራለች የተባለች ቦታ ወስደን አንቀብራትም እያለ ነውና ምናልባትም በዚህ መሃል ትሁት ገብታ የአለሜን ህይወት ካልታደገች እነሱ እሷ ላይ ሌላ ነገር ማድረጋቸው አይቀርም ማለት ነው። ቤዛ አሁን ላይ ገዛኸኝ ንብረቱን እንዳለ ባንቺ ስም አደርግልሻለሁ ካላት በኋላ ምናልባትም ያንን ነገር በአፋጣኝ እንዲያደርጉ እዛ ውስጥ ያለችውን አለሜ የምትባለውን ሴት አሁን ማስወገድ አለብን፣ አሁን እሷን ማጥፋት አለብን የሚለውን ነገር ገዛኸኝን ያንን ነገር እንዲያደርግ ልታጣድፈውም ትችላለች ማለት ነው። ምናልባት በዚህ መሃል ይሄ ነገር ይታወቅብኛል ወይ ደግሞ ይሄ ነገር እንዳይሳካ የሆነ ነገር እንቅፋት ይሆንበታል በሚለው ሁሉንም ነገር ቶሎ ዞር ለማድረግም ልትሞክር ትችላለች ማለት ነው። እሷ አሁን ላይ በጣም ደስተኛ ሆናለች። ከሁሉም ነገር በላይ ንብረቱ እንዳለ በእሷ ስም ሆነ ማለት ገዛኸኝን እንደማትፈልገው ከዚህ በፊት በምታወራውና በምታደርጋቸው አንዳንድ ነገሮች ተረድተናል። እሱን አትወደውም፣ አታፈቅሮም። ያገባችውም ለንብረቱ ብላ ነው፣ እሱን ንብረት ስላለው ማለት ነው። እዚህ ጋር ደግሞ እሱ ያለውን ንብረት እንዳለ በእሷ ስም ካደረግላት ከእሱ ጋር የሚያቆያት ምንም ምክንያት አይኖራትም ማለት ነው። ወይ ከቤትም ልታባረር ትችላለች፣ ወይ ደግሞ ልታስወግደውም ትችላለች ማለት ነው። ገዛኸኝ ደግሞ ይሄንን ነገር አያውቅም። አሁን ላይ ልጁ ናቲ ይመጣል ሲባል ነው ይሄንን ነገር ንብረት ማሻሽ የሚለውን ነገር እያደረገ ያለው ማለት ነው። አሁንም ግን ጥያቄ ሊፈጥር የሚችለው ገዛኸኝ ምን አድርገውት ነው እዛ ጋር አለሜ የምትባለው የቀድሞ ሚስቱን እዛ ክፍል ውስጥ አስሮ ለዚህ ሁሉ አመታት ሲያስቀምጣት የነበረውና ልጁስ ናቲ የሚባለው ልጅ ምን አድርጎት ነው እሱን ከቤት ያባረረውና የሱን ንብረት እንዳይወስድ የሱን ንብረት እንዳይወርስ የፈለገው የሚለውን ነገር ስናነሳ ምናልባት ገዛኸኝ ሌላ አመለካከት ሊኖረው ይችላል። ዛሬም ለቤዛ አንድ የተናገራት ነገር አለ። ልጆች እወዳለሁ፣ አስተምራቸዋለሁ፣ የሚበሉትን ነገር የሚያስፈልጋቸውን ነገር አሟላላቻለሁ። ከዛ የዘለለ ነገር ንብረት የሚባለውን ነገር ለራሳቸው ማፍራት አለባቸው፣ የኔን ንብረት አይደለም የሚወርሱት ሲል ነበርና ምናልባትም ይሄ አመለካከቱ ሊሆን ይችላል። እዛ ጋር ናቲ የሚባለው የሱ ልጅ የሱን ንብረት እንዳይወስድ አሁን ላይ ከልጁ ለማሸሽ ብሎ በቤዛ ስም ለማድረግ እያሰበ ያለው ማለት ነው። ይሄ ነገር ደግሞ ወደፊት እሱንም ትልቅ ዋጋ እንደሚያስከፍለው ግልጽ ነው። ወደፊት ገዛኸኝ ባዶ እጁን እንደሚቀርና ምናልባት ጎዳና ሊወድቅም የሚችልበት ሁኔታ ይፈጠራል ማለት ነው። አሁን ላይ እሱ በባንክ ያለውን ገንዘብ እንዳለ ቋሚ ንብረቱን እንዳለ ቤት መኪናም ሊሆን ይችላል ሁሉንም ነገር ወደ ቤዛ ነው የሚያዞረው። ልጁ መጣ ማለት በአንዳች ነገር ንብረቱን ወይ ደግሞ ለኔ ይገባል፣ ለኔ ያካፍለኝ፣ ውርስ ለኔ ስጠኝ የሚለውን ነገር ምናልባትም የእናቱን ነገርም ሊጠይቅ ይችላል። እናቴ ከሞተች የሷን ድርሻ ለኔ ስጠኝ ብሎ ያንን ነገርም ሊጠይቆ ይችላል። ምናልባትም ገዛኸኝ ይሄንን ነገር አስቦ ልጄ ከመጣ የእናቱን ድርሻ ይለኛል፣ ያኔ ይጠይቀኛል፣ ንብረቱን ይካፈለኛል የሚለውን ነገር አስቦ አሁን ላይ ያለውን ነገር እንዳለ በቤዛ አድርጎ ልጁ መጥቶ ያንን ጥያቄ ካነሳ ራሱ የእናት ንብረት ምንም የሚባል ነገር የለም፣ እኔ ራሱ አንዳች ንብረት የለኝም፣ ንብረቱ እንዳለ የቤዛ ነው የሚለውን ነገር ይሄንን ነገር ነግሮትም ናቲ ባዶ እጁን እንዲመለስም አስቦ ሊሆን ይችላል ማለት ነው። ምናልባትም አይታወቅም። እሱ ናቲ መጥቶ ይሄንን ነገር ካየ በኋላ ከዛ በኋላ ቤዛ ንብረቶቹን ወደ እኔ ትመልሳለች ብሎ አስቦም ሊሆን ይችላል። በዚህ ልክ ነገሩን አቃሎ ማለት ነው። ግን ደግሞ ቤዛ ለሱ እየቆፈረች ያለችውን ጉድጓድ አላየም ማለት ነው። በእርግጥ ትሁት ደግሞ ዛሬ አንድ ሲያወሩ የነበረውን ነገር እዛ ክፍል ውስጥ ያለችውን አለሜን ማስወገድ ያለብን እሷን መግደል አለብን የሚለውን ነገር ትሁት ሰምታለችና ለአለሜም ስትላት የነበረው ከዚህ ክፍል አወጣሻለሁ፣ አድንሻለሁ፣ ይዤሽ እሄዳለሁ ስትላት ነበርና አለሜ ደግሞ ትፈራለች። የገዛኸኝ የቀድሞ ሚስት ማለት ነው። ከዚህ ከወጣው ማንም አይከላከልልኝም፣ ማንም ምግብ አይሰጠኝም የሚለውን ነገር ጭንቅላቷ ውስጥ በተደጋጋሚ እንድትፈራና እሷ መጥፎ ሰው እንደሆነች እንደማታምር ጠረና ሁላ እንዲሸት አድርጎ እዛ ውስጥ ጭንቀት ፈጥሮባታልና አሁን ላይ እሷ የምታምነው እዛ ጋር ቤዛ የሚነግሯትንና ገዛኸኝ የሚላትን ነገር ነው እሷ የምታምነው ማለት ነው። ለዛም ነው እዚህ ጋር ትሁትን ከዚህ ክፍል ከወጣው ማንም አይከላከልልኝም እናም ደግሞ ምግብ ራሱ አላገኝም ብላ አሁን ላይ በዚህ ልክ እየፈራች ያለችው ማለት ነው። ትሁት ደግሞ ያን ነገር ከሰማች በኋላ እሷን ማስወገድ አለብን መግደል አለብን የሚለውን ነገር ሁለቱ ሲያወሩ ከሰማች በኋላ አሁን ላይ እያሰበች ያለችው አለሜን ከዛ ክፍል ውስጥ አውጥቶ ይዞ መሄድ የሚለውን ነገር ይሄንን ነገር እያሰበች ነው ማለት ነው። ምናልባትም ወደ ቤት
ቤት ይዣት ከሄድኩኝ አንዳች ነገር ይከተለኛል ወይ ደግሞ ተከትሎ መጥቶ የሆነ ነገር ያደርጉኛል የሚለውን ነገር ራሱ ከፈራች ምናልባትም እቺ ሴት ወደ ህግ ቦታ ወስዳ እነኚህ ሰዎች እሷ ላይ የሚያደርጉትን ነገር ለህግ አካላት ተናግራ ተገቢውን ፍትህ እንድታገኝና ከልጇ ጋርም እንድትገናኝ ማድረግ ይቻላል ማለት ነው። ትሁት አሁን ላይ ያን ነገር ታስብ አታስብ ባይታወቅም አለሜን ከዛ ክፍል ይዞ መሄድ የሚለውን ነገር አሁን ላይ እያሰበች ነው ማለት ነው። ምናልባትም ሁለቱም አንድ ላይ ሆኖ ትሁትንም ሊከታተሏት ይችላሉ ወይ ደግሞ እሷንም ሌላ ዋጋ ሊያስከፍሏት ይችላሉ ማለት ነው። ምናልባት አሁን ይሄ ናቲ የሚባለው ልጅ ከመጣ በኋላ ትሁት እሱ ልጅ በተረጋጋ መንፈስ አውርታ እናትህ እዚህ ክፍል ውስጥ ነው ያለችው ብላ አለም ያለችበትን ክፍል ካሳየችው ከዛም በኋላ ምናልባትም ልጁ እናቱን ለማግኘት የራሱን እርምጃ ሊወስድ ይችላል ማለት ነው። ያ ማለት በዚህ መሃል ተሳክቶላት ትሁት እቺ አለም የምትባለውን ሴት ይዛት ካልወጣች ማለት ነው ለናቲ ራሱ ያለውን ነገር ከተናገረች እንደዚህ እያደረጉ ነው የሚለውን ነገር በእርግጥ ቤዛ አሁን ላይ ይሄንን ነገር ነግራታለች። ገዛኸኝ ያለውን ንብረት እንዳለ በኔ ስም ሊያደርግልኝ ነው የሚለውን ነገር ለትሁት ነግራለችና ናቲ ከመጣ ይሄንን ሁሉ ነገር ንብረቱን እንዳለ አውቆ ነው በቤዛ ያደረገው። እናም ደግሞ እናትህን ራሱ እዛ ክፍል ውስጥ አስሮ ለዚህ ሁሉ ቀናት ለዚህ ሁሉ ወራት ሲያሰቃያት ነበር የሚለውን ነገር እዛ ቤት ከገባችበት ጊዜ ያየችውን ነገር ሁሉ እንዳለ ብትነግረው ምናልባት ናቲ እናቱን ለማዳን የራሱን እርምጃ ይወስዳል ማለት ነው። በእርግጠኝነትም አንድ ሊሆን የሚችለው ናቲ ለምንድን ነው እሱ የሸሸው ከአባቱ የሚለውን ነገር ልንገምት ስንችል ምናልባትም ከእናቱ ሞት ጋር በተያያዘ ነገርም ሊሆን ይችላል ማለት ነው። እናቴ ሞታለች የሚለውን ነገር በዛ ጉዳይ ምናልባትም በአባቱ ጉዳይ በአባቱ ተማራ ወይ ደግሞ አባቴ ነው እናቴ እንድትሞት ምክንያት የሆናት የሚለውን ነገርም አስቦ ንብረቱን ሁሉ ትቶ አባቱንም ትቶ አሁን ላይ ሊሄድ ይችላል ማለት ነው። ለዛም ነው በስልክ ራሱ ሲያወሩ ገንዘብ ብቻ እንዳትጠይቀኝ ያለው ገዛኸኝ ማለት ነው። ናቲም ደግሞ ሲመልስለት ከዚህ በፊት ጠይቄ አውቃለሁ እንዴ ነው ያለው። አባቱ ቢሆንም ግን ደግሞ አንዳንድ ችግር ሲያጋጥሙ ራሱ ብርም ይሁን ንብረትም ይሁን አንዳች ነገር ጠይቆት እንደማያውቅ ነው። ግን ደግሞ አሁን ላይ ለአንዳች ነገር ለአንዳች ጉዳይ እሱ ማናገር እንደሚፈልግ ነው በስልክ ውስጥ ሲያወራ የነበረው ማለት ነው።